የባቱ ከተማ ፖሊስ ጽፈት ቤት በከተማ ውስጥ ሺሻ ሲያስጨሱ ነበሩ ያላቸውን ተከሳሾች በገንዘብ እንዲቀጡ ማድረጉን ገለጸ። የተከሰሱበት የሺሻ ማስጨሻ እቃዎችም በህዝብ ፊት ተቃጥለዋል። ዝርዝሩን ሉሉሻ ንጉሴ እንደሚከተለው ያቀርባል። የባቱ ከተማ ፖሊስ በከተማዋ ላይ ከለትለት እየተስፋፋ የመጣውን የሺሻ ማስጨስ ተግባርን ለመከላከል በፍርድ ቤት ትዕዛዝ ከተፈተሹ 25 ቤቶች ውስጥ 66 የሺሻ ማስጨሻ እቃዎችን በቁጥጥር ስር ማዋል ችሏል። በየመንደሩ ሆነው ሺሻ ሲያስጨሱ የነበሩ 40 ተከሳሾች መያዛቸውን የገለጹት ምክትል ኮማንደር ዋሲውን ዋቆያ የባቱ ከተማ አስተዳደር ፖሊስ ጽፈት ቤት የሰላም ማረጋገጥ የሥራ ሂደት አስተባባሪ ናቸው። በአብዛኛው ሺሻ ሲያጨሱ የተገኙት ወጣቶች ወንዶችና ሴቶች መሆናቸውን የገለጹት ምክትል ኮማንደር ዋሲውን ዋቆያ ከሺሻ ጋር በስውርና በድብቅ አደገኛ እጾችንም በመጠቀም ለወንጀልና ለተለያዩ ጎጂ ድርጊቶች ይጋለጡ እንደነበረም ጠቁመዋል። በሱሱ የተጠመዱ ወጣቶች ለረጅም ጊዜ በመቀመጥ ሺሻ የሚያጨሱ በመሆኑ የሥራ ባህልን ከመጉዳቱም በተጨማሪ ለወንጀል ተግባር እንዲገፋፉ በማድረግ ለከተማዋ ሰላምና ጸጥታ መጓደል አሉታዊ ሚና እንደነበረው ምክትል ኮማንደር ሞረካ ዓለም ባቱ ከተማ ፖሊስ ጽፈት ቤት የወንጀል ምርመራ ክፍል ኃላፊ ገልጸዋል። በፍርድ ቤት ትዕዛዝ የተሰበሰቡ 66 የሺሻ ማስጨሻ እቃዎች የከተማው ፖሊስና ነዋሪዎች በተገኙበት ሁኔታ እንዲቃጠል ተደርጓል። የሺሻ እቃዎቹ በተቃጠሉበት ወቅት ስፍራው ላይ ያገኘናቸው አንዳንድ የባቱ ከተማ ነዋሪዎች በሰጡት አስተያየት ሺሻ ጫትና ሌሎች አደገኛ እጾችን እየተጠቀሙ የአካባቢያችንን ሰላምና ጸጥታ ለማደፍረስ ይሞክሩ የነበሩ ተከሳሾችን በመያዝ ፖሊስ የወሰደው እርምጃ ተገቢና ትክክለኛ ነው ብለዋል። ችግሩን ለመከላከልም ከፖሊስ ጋር በጋራ በመሆን እንሰራለን ሲሉ ተናግረዋል። ሺሻ ሲያስጨሱ ነበሩ ብሎ የባቱ ከተማ ፖሊስ ከያዛቸው 40 ተከሳሾች መካከል 21ዱ ሴቶች ሲሆኑ 19 ወንዶች ናቸው። በ13ቱ ተከሳሾች ላይ የገንዘብ ቅጣት የተወሰነባቸው ሲሆን 27 ግለሰቦች በማስጠንቀቂያ እንዲለቀቁ ተደርጓል።